እሰይ እንኳንም ጨለመብህ። አዶናይ ይባላለሁ። የ2026 በቂላ አዋርድ አሸናፊ ሆኜ ታጥቻለሁ። እንኳን ደስ አለ። ትናንት አንተን ካናዳ በዚህ መልኩ አስተናግዳህ ነበር። በብቸኝነት፣ በዲፕሬሽን፣ በማስለቀስ፣ አንገት በማስደፋት፣ ተስፋ በማስቆረጥ ነበር ያኖረችህ። ለካስ የማይነጋ ሌሊት የለም። ዛሬ ያቺ ያዘንክባት ተራብክባት ካናዳ ከታላላቅ አንጋፋዎች እኩል የእጩነት አሸናፊ ሆነ ግዳይ ልሸልመው ነው ብለ ሽር ጉድ እያለች ነው። በአንድ ወቅት ብቻህን ባለቀስክበት ምድር ዛሬ የነጠቀችህን ደስታህን ልትሸልምህ ነው። አንገትህን ደፍተህ በብቸኝነት በኖርክበት ሀገር ዛሬ በአደባባይ ልትሸልምህ ለእጩነት አቅርባሃለች። እንዴት ደስ ይላል! እውነተኛ በቀል ማለት ይሄ ነው። ድህነትንና ስቃይን በስኬት መበቀል። ዋው! እንኳን ደስ አለ። እግዚአብሔር ሲያነሳ እንዲህ ነው። እንኳንም ጨለመብህ። ያ ጨለማ ባይኖር ኖሮ የዛሬው ብርሃንህ እንዲህ ፍንትው ብሎ አይታይም ነበር። እንኳንም ብቻህን አለቀስክ። ያ ትናንት የፈሰሰው እንባክ ዛሬ ላይ የብዙዎችን እንባ የምታብስበት የጥበብ ምንጭ ሆነሃል። እንኳንም በሰዎች ተገፋ። ያኔ ሰዎች ጀርባቸውን ባይሰጡህ ኖሮ ፊትህን ሙሉ በሙሉ ወደ ፈጣሪ አታዞርም ነበር። ታድለህ ያስጠበቀህ አምላክ አላሳፈረህም። ታድለህ የትዕግስትህን ጣፋጭ ፍሬ ዛሬ ላይ እያየኸው ነው። ታድለህ ልብህ ንጹህ ስለሆነ ያለምከው ሁሉ እውን እየሆነልህ ነው። እሰይ እንኳንም ሆነልህ። እሰይ በረከትህ በዛ። አደራ ትናንት የተነሳህበትን እንዳትዘነጋ። አደራ ነገም እንደ ትናንቱ ለሰዎች የምትደርሱን። አደራ መልካምነትህና ትህትና ሁሌም ካንተ ጋር ይሁን። አደራ በረከቶችህን በፍጹም አትርሳ። የ2026 የቢቂላ አዋርድ እጩነትህና አሸናፊነትህ ደግሞ የኔክሶ አዶናይ ቢዝነስ ስኬትህ የሌላኛው የትልቅ ጉዞ መጀመሪያ ይሆንልህ። እንኳን ደስ አለህ። እናስተውል። ዛሬ ያለንበት መከራ፣ ብቸኝነት፣ ድብርት ዘላለማዊ እንዳልሆነና በትዕግስት ከታለፈ ነገ ትልቅ ብርሃን እንደሚመጣ እምነት ሊኖረን ይገባል። እናስተውል። እውነተኛ በቀል ማለት ሰው መጉዳት አይደለም። ትናንት በተሰቃየንበት በተቸገርንበት ምድር ላይ ራስን ቀይሮ በክብር ከፍ ማለት ነው።